አሁንም እኮ እውነት ቀናነቱ ካለ እኮ አሁን ባርሲም ይሁን በሌላው እኮ አሁን ቀናነቱ ካለ እኮ ራሳቸውን እንዲጠብቁ ማድረግ ይቻላል። በጣም ቀላል። በሁሉም ነገር ተጎድተናል እኮ የቀረን ነገር አለ። ኢትዮጵያ በጣም ትፈራለች። ማሚ አርሲ ግኔት ነው። አርሲ ኢትዮጵያ ውስጥ ምን ነው? ወይኔ ኢትዮጵያ በጣም ተስፈራለች። በቃ ማሌራ ለዋክብር ይያልክ አንዱም አልተቃወመም። ግን በእናንተ ላይ ነው ሳቱ የሚመጣ። እኔ ፖለቲከኛ የሚመጣው ነው ቆል ታዩታላችሁ። ኢትዮጵያ ታግሶ ዝም የሚል እንዳይመስል ክርስቲያኑ እንደ ክሩሴድስ ጊዜ ይነሳል። አብይ ዓላማው ቤተክርስቲያኖችን ማውደም ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያኖችን ከምድር ገጽ ማጥፋት እንደሚታረድ በግ እንዲሁ ዝም ያልነው ልብሳችንን ሸጠን ሰይፍ እንዳንገዛ ነው። ጮህን እንዳልጮህን ተቆጠርን። ጮህን ቶታሊ ለምርጫው እንጸልያለን ተብሎ ሁሉ አታሞስ ይደለም። ነቢያቶቹም ደግሞ እግዚአብሔር ይለያቸው። ሐሰተኛ ነቢያት ሆኑ እውነተኛ ነቢያት መጽሐፍ ቅዱስ ውስጥ ይነግረናል። ስለ ሐሰተኛ ነቢያትና ስለ እውነተኛ ነቢያት ይሁኑ አናቅም። እንዲያውም አንዳንድ ነቢያት ጠቅላይ ሚኒስትር አብይ ይህንን ምርጫ ያሸንፋሉ፣ የሚቀጥለውንም ምርጫ ያሸንፉና ስምንተኛውን አገር ይመራሉ ሲሉን የነበሩ ሲጸልዩ የነበሩ ወገኖች ከአርሲ ጭፍጨፋ ጋር በተያያዘ ምን ነው ድምጻቸው ጠፋ? ለምን አርሲ ላይ ለተገደሉ ምዕመናን ለምን አይሰማም? እነዚህንና የመሳሰሉትን ቪዲዮዎች አብረን እናያለን። አብራችሁን ቆዩ። አሁን የመጀመሪያውን ቪዲዮ አብረን እንመልከት። ከዚህ ከአርሲ ክርስቲያኖች ጭፍጨፋ ጋር በተያያዘ እንግዲህ የኛ ሰባተኛው አገራዊ ምርጫ ቅስቀሳውና ሁለመናው በጸሎት ጭምር እንዲታገዝ ተደርጓል። ነቢያትንን ትንቢት እንናገራለን ሐዋርያትንን የሚሉ የእምነት ሰዎች ትልልቅ የእምነት ተቋማትን ጭምር የሚመሩ የኢትዮጵያ አብያተ ክርስቲያናት ህብረት የሃይማኖት ጉባኤ ቶታሊ ለምርጫው እንጸልያለን ተብሎ ሁሉ አታሞስ ይደለም። ነቢያቶቹም ደግሞ እግዚአብሔር ይለያቸው። ሐሰተኛ ነቢያት ሆኑ እውነተኛ ነቢያት መጽሐፍ ቅዱስ ውስጥ ይነግረናል። ስለ ሐሰተኛ ነቢያትና ስለ እውነተኛ ነቢያት ይሁኑ አናቅም። እንዲያውም አንዳንድ ነቢያት ጠቅላይ ሚኒስትር አብይ ይህንን ምርጫ ያሸንፋሉ፣ የሚቀጥለውንም ምርጫ ያሸንፉና ስምንተኛውን አገር ይመራሉ ሲሉን የነበሩ ሲጸልዩ የነበሩ ወገኖች ከአርሲ ጭፍጨፋ ጋር በተያያዘ ምን ነው ድምጻቸው ጠፋ? ለምን አርሲ ላይ ለተገደሉ ምዕመናን ለምን አይጸልዩ? ለምንድን ነው እሱ ያላወገዙት? የእምነት ሰዎች ናቸው። ዚያር ክርስቲያን እኮ ኦርቶዶክስም ክርስቲያን ነው፣ ፕሮቴስታንቱም ክርስቲያን እኮ የያዙት እኮ አንድ መጽሐፍ ነው። ዶክትሪን ነው የሚለያዩት፣ ቅድም ነው ቀኖናውን የሚለያዩ ዜን ክርስቶስ ኢየሱስ የነሱ ፒላር ነው። የእስልምና ወገኖቻችን እነ ሐውለት አህመድን የመሳሰሉ ሪሊ የዚህ ዘመን አይከን የሆነች ልጅ ምን ወዳት እና አህመድን ጀበል እነ ኡስታዝ ያሲን በዚህ ደረጃ ሲያወግዙት የታሉ እነኚህ ሐዋርያትን ብለው ሲጸልዩ የነበሩት ለምርጫው? ይሄ ምርጫ ከሰው ልጅ ህይወት ይበልጣል እንዴ? ከአስርቱ ትእዛዛት እኮ አንዱ እኮ አትግደል የሚል ነው። ከዚህ አንፃር ይሄ አያኗኑርም፣ ህዝብን አያቀባብርምና ሁላችንም የየራሳችንን እምነት አክብረን ሌላው ላይ ጉዳት ሲደርስ ግን ማንከላከል ከሆነ የጥላቻ እንትናችን እየሰፋ ይመጣና የሚቀጥለው ትውልድ ቶታሊ በሃይማኖት ጭምር እንዳይነጋገር እናደርገዋለን፣ እንዳይቀባበር እናደርገዋለን። ይሄን ደግሞ ፈጣሪ ነው ይሄን ማለት ነው። አመሰግናለሁ። በሁሉም ነገር ተጎድተናል እኮ የቀረን ነገር አለ? ምንም ነገር የለም። ሰላም እንድትሰቀል አደረግናት ወደ ሰማይ ወደማንደርስባት ርቃለች፣ በጣም ርቃለች። ሰላም ከሁሉ በላይ ናት። ሰላም በቀላሉ ካመለጠች ቶሎ የማትገኝ ናት። አሁን ሰማይ ተሰቅላለች። ሰላም የሁላችን ሕይወት ናት። ሰማዕታት እንጂ አንቆጥርም ሬሳ አምነው የሞቱትን ስለማንረሳ እንደሚታረድ በግ እንዲሁ ዝም ያልነው
ልብሳችንን ሸጠን ሰይፍ እንዳንገዛ ነው። ጮህን ጮህን እንዳልጮህን ተቆጠርን። ጮህን ጮህን እንዳልጮህን ተቆጠርን። ነባይነ ነባይነ ከመዘኢ ነባይነ ኩነ ነባይነ ነባይነ ከመዘኢ ነባይነ ኩነ ጮህን ጮህን እንዳልጮህን ተቆጠርን። ጮህን ጮህን እንዳልጮህን ተቆጠርን። ይችን ቤተክርስቲያን የኛ ጌታ በረቀቀ ጥበቡ አቆይቷታል። አሁንም ያለው ፈተና የበለጠ ያጠነክራታል። የዚህ አይነት የጎሳ የብሔር የቋንቋ አስተዳደር ከሌለ አገር አታድግም ማለት ነው። ዋናው ሲስተሙ ነው። ህዝባችን የገደለው ሲስተሙ ነው። ይሄ ሲስተም ካልተቀየረ አልፎ ተርፎ ደግሞ ከእንቅርት ላይ ጆሮ ደግፍ ደግሞ አሁን አክራሪ የሚባል የመንን ከንቶ ያደረገ ይሄው እነ ሶሪያን ከንቶ ያደረገ እነ ሶማሊያን ከንቶ ያደረገ አሁን እኮ ሲሉ ቀስ እያለ ይሄ እኮ ማብቂያ ይመስላችሁ ጅማሬ ነው። በዚህ አይነት እንዲያው ሙስሊሙም ጤናማው ሙስሊም፣ ጤናማው ፕሮቴስታንት፣ ጤናማው ሌላው ካቶሊክ፣ ጤናማው ሌላው ማንኛውም ህዝብ ከኦርቶዶክሱም ጋር አንድ ሆኖ እግዚኦ ካላለ አንድ ሆኖ መመከት ካልቻለ እያንዳንዱ ተራ በተራ አይቀርለትም። ሙስሊሙ ራሱ አይቀርለትም። ዲያብሎስ ለራሱ ያዘጋጀው በዓለም አቀፍ ያዘጋጀው ክፍል ነው። በጣም ጨካኝ ነው፣ አረመኔ ነው። ምክንያቱም ቢገል በሰማይ እኮ ብዙ ነገር የሚጠብቀው አለ፣ ጥሩ ነገር ይጠብቀሃል እየተባለ ነው። ቢያርድ አሁንም እኮ እውነት ቀናነቱ ካለ እኮ አሁን በአርሲም ይሁን በሌላው እኮ አሁን ቀናነቱ ካለ እኮ ራሳቸውን እንዲጠብቁ ማድረግ ይቻላል። በጣም ቀላል። ይቺ ቤተክርስቲያን እስቲ ተመልከቱ፣ ፊደልን፣ ቋንቋን፣ ታሪክን፣ ስነ ህንፃን መቼም ኢትዮጵያ ታሪካዊት ሀገር ጥንታዊት ሀገር ለመባል ያበቃት እኮ በኢትዮጵያ ኦርቶዶክስ ቤተክርስቲያን ግን ከንጉሱ መንግስት መገልበጥ ጀምሮ ጠላት ወጣት ፖለቲከኞች የንጉሱን መንግስት የጣሉት ቁጥር አንድ ጠላት ኦርቶዶክስ ቤተክርስቲያን ለምን ሲባል ከነገስታቱ ጋር አብራ ነበረች እና ምን ታድርግ። ክቡራትና ክቡራን ተመልካቾቼ የብፁዕ ወቅዱስ አቡነ ማትያስን ንግግር አብረን ተመልክተናል። ንግግሩ የሀገርን መሪ የሃይማኖትን አባት ብቻ ሳይሆን የቁስለኛው ማህበረሰብ የውስጥ እንባና የለቅሶ ድምፅ ነው። ሰላምን ሰቀልናት፣ ጮህን ጮህን እንዳልጮህን ተቆጠርን ሲሉ በየማዕዘናቱ ያለውን የንጹሐንን ዋይታና የሰላም መራቆትን ነው የገለጹት። እውነት ነው። ሰላም የሌላው ነገር ሁሉ መሰረት ናት። ሰላም ከሌለ ሃይማኖትን በነጻነት ማምለክ አትችልም። ሰላም ከሌለ ወጥተ መግባት፣ ሰርተ መለወጥ፣ ልጆችን ማሳደግ አትችልም። ዛሬ ላይ ቆም ብለን ማሰብ ያለብን ትልቅ እውነት አለ። ሰላም ማለት የጦርነት አለመኖር ብቻ አይደለም። ሰላም ማለት እርስ በርስ መደማመጥ፣ መከባበር፣ ለአንዱ ህመም ለሌላው መቆርቆርና የሰውን ልጅ ህይወት ማክበር ማለት ነው። አባታችን እንዳሉት ሰላምን ሰቀልናት አሉን። ዘማሪቷም እንዳለች ጮህን ጮህን እንዳልጮህን ተቆጠርን። እያንዳንዳችን በየቤታችን በየማህበራዊ ሚዲያችንና በየተሰማረንበት መስክ ሁሉ የሰላም ልዑካን መሆን አለብን። በጥላቻና በክፋት የሚገነባ ሀገር ሆነ ትውልድ የለም። ሰላምን ከራሳችን ከልባችን እንጀምር። ፈጣሪ ሀገራችን ኢትዮጵያን ያስባት፣ እውነተኛውንም ሰላም ያወርድልን። ቪዲዮውን ስለተመለከታችሁት አመሰግናለሁ። በሌላ ቪዲዮ እስክንገናኝ ሰላም ሁኑልኝ። ቻናሉን ሰብስክራይብ ማድረግ ቤተሰብ ይሁኑ። ቪዲዮውን ላይክ ማድረግ እንዳትረሱ። ደህና ሁኑልኝ። ያም ሚዲያን ሰብስክራይብ እያደርጉ እስክንገናኝ ቻው ቻው። ታጦሳው ጋላታይ ጌታኒ ጋላታይ ኩሚሴ ታዶንካንያን ኢድልሳይ ኩሚሴ ታኦና ተታኔ ላጦሳይ ጌታ